ሰላም ውድ አርቲስት ቲቪ ተመልካቾቻችን ዛሬም ልዩ ከሆነ የዓለም ዋንጫው ፕሮግራማችን ጋር ተመልሰን መጥተናል። በዚህ ፕሮግራም እንግዲህ የተለያዩ ከዓለም ዋንጫው ጋር ያሉ ጉዳዮችን እናነሳለን። ከኛ ጋር እንግዲህ መልካም ቆይታ አድርጉ። ከሃይድሬሽን ብሬክ በኋላ እንግዲህ ተመልሰን እንመጣለን። እንዴት ያያየው ነው ግን የኛ ዓለም ዋንጫ በስማ የቱን አውርተን የቱን እንተው አይደለ? አሁን እንግዲህ ልብ አድርጊ ገና ነው ገና እኮ ጨዋታው ሳይጀመር ሜሲ እያስገረመን አሁን ትላንትና አንድ ተብሎ የተጀመረ ነው የሚመስለው ያለውን ነገር ብዙ ነገር አሳይቶናል። እንጃ አርጀንቲና ከሜሲ ጋር ዘንድሮም ተደግማለች ብላ አስብክ? አያያዙን ስታይ እኔ ግምቴ ሌላ ነው ግን አያያዙን ስታይ ይመስላል። እኔ ለስፔን እና ለፖርቱጋል ነው ቅድሚያ የምትሰጠው ግን አሁን አያያዙን ስታይ በቃ በዛ የእድሜ እርከን ላይ የሚገኝ አይመስልም። 39 ዓመት ያው ዋዜማው ነው እርግጥ ያ ቢሆንም ያው 39 ከምናምን ይባላል። ያው ጳጉሜን ስጨምሪ እኮ እሱ እዛ ጳጉሜን ለምትኛለች ያው ይሞላል። 39 ዓመቱ ላይ እንደዚህ አይነት ብቃት ማሳየት የጎሎቹ የሆነ ፈንጠር ብሎ ደግሞ የሚሄድበት አንዳንድ ጊዜ ሳታስቢው ፈንጠር ይላል። ስፕሪንት ያደርጋል። ልዩ ነው እና ተጫዋቾቹ ከሱ ጋር አንድ ሆኖ በመሄዳቸው ያው የምታያቸውን ጎሎች ሪጎሪዎቹንም ቢስት ድንቁና መሲ እርግጥ መጀመሪያ ላይ ፔናልቲውን ሲስት እርግጥ ምንም ፔናልቲ መሳት ያለ ነው ባይደው እሱም እኮ ልዩ ያደርገዋል። ታውቃለህ ሶስተኛ ፔናልቲውን የሳተው እሱ ራሱ ለየት ያደርገዋል። አይገርምም? በመሳት ራሱ ለየት የሚል ሰው ነው። ግን ይሄን ፔናልቲ ሮናልዶ ቢስት ኖሮ አስበሽዋል? የዛ ተጫዋቾች የራሳቸው የፖርቱጋል ተጫዋቾች እንደሚበሳጩ ግልጽ ነው ነው ለምናገር በቃ እንደዚህ ጭረው ነበር መሬቱን የሚለቁት። ግን እሱ ሲስት ምንም አይደለም። አው ደጋፊው ለሱ ያለው ቦታ ተጫዋቾቹ ያላቸው ግን ያው እንግዲህ አሁን 18ኛ ጎሉን ያስቆጠረው እንግዲህ የምን ጊዜም ያው የዓለም ዋንጫው ኮከብ ግባግቢ ሆኗል። ግን እንደውም አንዳንዶች እንኳን በፔናልቲ ሪከርዱንም አልሰበረ ብሏልና እሱ ብቻ ሳይሆን ሁለተኛውን ጎል እኮ ሲያገባ ለዩሊያን አልቫሬዝ ነበር የሰጠውና ባይ ዘ ዌይ የምን ጊዜም የአሲስት ሪከርዱንም ይሰብር ነበር ዩሊያን አልቫሬዝ ቢገባ ኖሮ ግን ያው አላገባውም። እንግዲህ ግን ይመስለኛል በቀጣይም ግን በእርግጠኝነት አሲስት ሪከርዱንም ይሰብራል። አይ ቲንክ ጎሉም ከፍ ያለ ሊመጣ ይችላል ብዬ አስባለሁ። እውነቱን ለመናገር በዚህ አያያዝ አሁን ቀደም ባለው ጊዜ እኮ ኮከብ ግባግቢ ሆነው የሚጨርሱት በአምስት ጎል አሁን እሱ እንግዲህ በሁለት ጨዋታ 5 ጎል ላይ 5 ጎል አግብቷል። አሁን ለዛው በሁለተኛ ዙር እኮ ገና በሁለት ጨዋታ 5 ጎል ገና ይሄ አልፏል። የሚቀጥለው ላይ የት ድረስ ይደርሳል የሚባለው ነገር በጣም ከባድ ነው የሚሆነው። የዘንድሮ የኮከብ ግባግቢ በጣም በብዙ ጎል የሚወስድ ይመስለኛል ሊወርቅ ኳሱን። በትክክል ምክንያቱም ኤምባፔም 2 ጎል አገባ፣ ኤርሊንግ ሃላንድም 2 ጎል አገባ። ስለዚህ ገና በምድብ ጨዋታዎች እንግዲህ እነዚህ ተጫዋቾች ወደ 4 ወደ 5 ጎል አላቸው። ሁሉንም ደግሞ ካየን ያው ወደ ጥሎ ማለፉም ገብተዋል። ስለዚህ በቀጣይ በእርግጠኝነት እንዳልኩ በፊት ላይ እኮ ታስታውሳለህ አይደል 5 ጎል አግብቶ ወይ ግፋቢል 6 ጎል አግብቶ ነው በቃ አንድ ተጫዋች የወርቅ ጫማውን ይወስድ የነበረው። አሁን ግን ገና በምድብ ጨዋታ 5 ግን እኔ ሜሲን እያየሁት እየገረመኝ ነበር። ኮንቲኑን ታይበታል። ያው እድሜው የፈጠረበትን ጫና ትንሽ የፍጥነት መቀዛቀዝ አለ። ግን ደግሞ ቦታ አጠባበቁ ማለት ባይምሮ ነው በቃ የሚጫወተው። ማለት ውሳኔዎቹ በጣም የሚገርሙ ናቸው። ኢቭን እኮ ለጎል የሚሆንም ኳስ እኮ ይፈጥራል። እርግጥ ጨዋታው የተወሰነ መቀዛቀዝ ነበረበት አይደል? እኔ ኦስትሪያንም እንደጠበቅኩት አልነበረም። የራልፍ ራኒክ ቡድን እውነቱን ለመናገር የሆነ የተሻለ ነገር ያሳዩናል ብዬ ነበረ። አርጀንቲናዎችም ያው የግብ ዕድሎችን ፈጥረዋል በመትለው ልኩ ባይሆንም ማለት ነው። የሷቷቸው ምናምን እንዳሉ ተመልክተናል። ግን ያው ሜሲ አግባ የተባለ እስከሚመስል ድረስ እንግዲህ ሁለቱንም ሜሲ አግብቶ አሸናፊ መሆን ችለዋል። አጋጣሚ ሆኖ ኳሶች ሁሉ ወደ ሜክሲኮ የሚያመራ ይመስላል አይደለም? ግን ተሰርቶ የሚመጡ ኳሶች እሱ የሚጠብቅበት መንገድ ነው። አይ ኖ አሁን የመጀመሪያው ጎል ሲገባ አይተሽ ከሆነ ከዛ
ጋር ከኮርና መጥቶ ማይነስ ሲያደርገው እሱ ከ16 ከ50 ውጪ ላይ ሆኖ ይሄ የተመረቀ ግራግሩን እንዴት እንደተጠቀመበት እውነት እዛ ስር ነው የለጠፈው። እንደዚህ አይነት ኳሶችን ማግባት መታደል ነው። አሁን አርጀንቲና ለግራኞች የምትመች ሀገር ነች የምትይው ማራዶናን ደግሞ ስታስቢው እንግሊዝ ላይ ቆየት ብሏል። ያገባቸው ጎሎች 5-6 ተጫዋቾች እንዴት አድርጎ አራክፎ ነው እንደገና የጊዜ ርጅ የተባለለት እንደዚህ በእጁ ተጠቅሞ ያገባቸው ጎሎች የፎክላንድ ጦርነት ነበረ በአርጀንቲናና በእንግሊዝ መካከል እና እሱ ተነስቶ እሳት የሆነ ነገር ነበረ። ያኔ ነው አንቺ እሱን እናንተ ትነግሩናላችሁ እና እድለኛ ነኝ እኔ ማራዶናንም መሲን ማየት በመቻሌ በጣም እድለኛ። እኛ ደግሞ እንግዲህ ሜሲን አይተናል በሱ እድለኛ ነን እኛ ሜሲን በማየታችን እውነት ለመናገር ስለ መሲ ምኑን ልገኝ አይ ነው በቃ ኤክሰፕሽናል የሆነ ሰው ነው እውነቱን ለመናገር እንዲህ የምትለው እኮ አይደለም። እንደውም አንዳንዶች አሁን ላይ በቃ ከማን ጋር ነው ልናወዳድረው የምንችለው እስከማለት ደርሷል። እውነቱን ለመናገር የሚያስገርም አይመስለኝም የሜሲ ነገር ማለት ነው። ግን ባይሆን ያው እነ ምባፔም እነ ኤርሊንግ ሃላንድም እያሳዩን ያሉት ነገር ቀላል አይደለም። እውነቱን ለመናገር እንዳልነው እንግዲህ ይሄ ኮከብ ግብ አግቢ ሆኖ የሚጨርሰው ማን ነው የሚለውንም እንድንጓጓ አድርጎናል። ባይ ዘ ዌይ ምባፔ ራሱ 16ኛ ግቡን አይደለ ትላንትና ያገባው 2 ጎል ሲያገባ 16ኛ ሆነ። ስለዚህ ሚሮስላቭ ክሎስ ነበር አይደለ የጀርመኑ እንግዲህ 16 ጎል አግብቶ ከ2014 ጀምሮ ከ2002 እስከ 2014 ሪካርዱ በሱ እጅ ነበረ። 2014 ላይ ብራዚልና ጋና 7-1 ብራዚልን ያሸነፉበት ዋው ሪካርዱ ለዛ እንትን አለ። ያው ሪካርድ መስበር የማይሰለቸው ያውን የኛ ኃይሌ ገብረስላሴ ሪካርድ በመስበር ይሰለቸው ከ27 ጊዜ በላይ ሪካርዶችን ሰባብሯል። ሪካርዶቹ ተመልሶ ቢሰበሩ እሱ ግን መስበሩን አያቋርጥም። መሲ ማለት እንደዚህ ነው። እንትኑን ታየዋለህ አይገርም? ሜዳ ላይ ያለው ፕሬዘንሱ ይታያል። በቃ እውነትም ሜሲ አለ ብለ የተቃራኒ ቡድን ተጫዋቾች ያን ነገር በጣም በቃ ይሰማቸዋል ብዬ አስባለሁ። እውነቱን ለመናገር እንዴ መኖሩ የሆነ የሚፈጥረው ተጽዕኖ አለ። እውነቱን ለመናገር እስቲ አስበው አሁን ያለውን የአርጀንቲና ቡድን ኦፍ ኮርስ እነ ኤንዞ ፈርናንዴዝ፣ ሁሊያን አልቫሬዝ ምናምን በጣም ጥሩ ተጫዋቾች አሏቸው። ግን እስቲ ሜሲን ብታወጣው የዚህን ያህል የሆነ ሞገስ አይኖ በቃ ሞገስ ሆኗቸዋል። እውነቱን ለመናገር ለ100 ዓመት ሴትዮ የመሲ ደጋፊ ነው የሚመጡት እንግዲህ ምን አልቀልብ እንደገና የ100 ዓመት የሜሲ ደጋፊ ነኝ ብለው ካሜራውን በተደጋጋሚ ሲያሳያቸው ነበር። ባይሉ ነው ማለት የሚገርም በጣም እንግዲህ የአያት ቅድመ አያት የሚሆኑት ሴትዮ እንደዚህ አንተን በማየቴ ተደስቻለሁ ምናምን የሚሉ አይ ኖ እንደዚህ አይነት ኳስ ተጫዋች ለዚህ ዓለም ዋንጫ ለሶስቱም ሀገራት እድለኞች ናቸው። መሲ በዚህ ዓለም ዋንጫ ላይ መኖሩ እድለኞች ናቸው አይደል? ሶስቱም አዘጋጆቹ ሶስቱም ጋር በጣም እድለኞች ናቸው። እንግዲህ እናየዋለን። ማስገረሙን ይቀጥላል ብዬ እኔም አስባለሁ በትክክል። ምናልባት አርጀንቲና ዋንጫውን ብትበላም ባትበላም እሱ ያው ሪከርዶችን ጠራርጎ መስበሩ የሚቀር አይመስለኝም እውነቱን ለመናገር። ምናልባት ያው ምባፔን እንፈራዋለን ምክንያቱም ያው ፈረንሳይ ያላት ሞር ቲሟ ኳሊቲው ከፍ ያለ ስለሆነ ምናልባት ረጅም ርቀት የሚጓዙ ከሆነ በበለጠ ሪከርዶችን ሊሰብር ይችላል። በተለይ ደግሞ ያው ኮከብ ግብ አግቢነቱን ከዛ በተረፈ ግን ያለውን እውነት ለመናገር ምባፔ ያው 18 ላይ ነው የቆመው እንግዲህ የዓለም ዋንጫ ኮከብ ግብ አግቢነት እሱ 16 ነው የመምጣት እድሉ ገና ነው። ጨዋታዎቹ ራሱ ገና የምድብ ጨዋታ ሳይጠናቀቅ ነው ልጅ ነው የመጫወት እድል ከዚህ በኋላ ሁለት የመጫወት እድል አለው ይጫወታል የሚል እምነቴ እየሰፋ ነው። ለምንድን ነው 2 የዓለም ዋንጫዎችን ይጫወታል? 27 ዓመቱ ነው 27 ነው። ከዚህ አንግል አይተሹ 2 የዓለም ዋንጫዎች ላይ ቢጫወት ስንት ጎል ያገባል? የፈረንሳይ ደግሞ ሁልጊዜ ቀዳሚው ጎል አግቢ እሱ ነው። ሁልጊዜ ደምበሌ ምናምን ፊት መስመሩ በአጠቃላይ ያስፈራል። የፈረንሳይ ብሔራዊ ቡድኑን ለመናገር ኦሊሴ አለ፣ ዴምቤሌ፣ ምባፔ ማለት ኦሊሴ ራሱ አሲስት ወደ 3 ፓስ አይደለም። እንግሊዞች ግን እንዴት እንደሚቆጫቸው የሱ ልጅ ነገር የኦሊሴ ማይክል ኦሊሴ ለምን የተወለደው እኮ እንግሊዝ ነው፣ ለንደን ነው፣ በአባቱ እንግሊዛዊ ነው። ፈረንሳይኛ እንኳን እኮ በትክክል አይናገርም። አክሰንቱ ራሱ እኮ ያው ምንም የእንግሊዝ ነው፣ ተወልዶ ያደገው እዛ ነው። እና እውነት ለመናገር በጣም የሚያስቆጫቸው ይመስለኛል። ግን ያው በቃ
ፈረንሳዊ ሆኗል ምንም ማድረግ አይቻልም መቻለው እነሱም ባላቸው ይጠቀሙ ትላል አይ ምንም ይሄ የዓለም ዋንጫ ብዙ ጎል የምናይበት ጥሩ አጥቂዎችን የምናይበት ይሆናል ብዬ ገምታለሁ ገና በጣም ብዙ ወጣት ተጫዋቾችንም እናያለን እነቱን ለመናገር አሁን ላሚን ያማልም ወደ ጎሉ መጥቷል ወደ ጎል የመጣበት ስፔን ለነገሩ ያው የተጫወቱትም ከሳውዲ አረቢያ ጋር ነው ግን በቃ ውበት ነበራቸው በጣም እነቱን የአውሮፓ ዋንጫ ላይ ያየሁትን ስፔን ማየት አቃተኝ አይ ቲንክ ቀስ እያለ ይመጣል ታውቃለህ አይደል ብዙ ቡድን እኮ ቶርናመንት ላይ ይሰራሉ ቡድኖች በነገራችን ላይ ስለዚህ በእርግጠኝነት ስፔን ምንም የሚጎላት ነገር አለ ብዬ አላስብም እውነቱን ለመናገር ቶርናመንቱ በደንብ እየገፋ ሲመጣ ደግሞ ብዙ ነገሮችን እናይበታለን ተስፋ እናደርጋለን ተርኪዬ ምን ሆና ነው ምን ተፈጠረ ተርኪሽ ወይ የመጀመሪያ ተሰናባቸው ነች እኮ እኔ በጣም ነው የገረመኝ በእውነት ፈጽሞ አልጠበቅኩም ማንንም ተርኪሽን ማንንም አልጠበቀም በዚህ ሁኔታ ማንንም አልጠበቃትም ያው እንግዲህ እግር ኳስ ይሄ ነው ደስ የሚልሽ ነገር አይደል ይሄ ነው እኮ ውበቱ ያልጠበቀው መሆኑ ነው እንጂ የጠበቅሽው ከሆነማ አሁን እኔ ስፔን ፖርቱጋል ብያለሁ የጠበቅኩት ግን ያልጠበቅኩት ቡድን መጥቶ ሞሮኮ ቢበላ ዋው ትያለሽ በቃ ኳስ ነው እርግጣው ግን የቱርኪዬ ምንድን ነበር አስገራሚው አንደኛ ብዙዎች እንደ ዳርክ ሆርስ ወይም ደግሞ ይሄ ያልተጠበቀ አሸናፊ ልትሆን ትችላለች ወይም ደግሞ በጣም ምንድነው ውድድሩ ላይ ረጅም ርቀት ልትጓዝ ትችላለች ብለው ብዙዎች ገምተው ነበር ምክንያቱም ያላቸው ያው የተጫዋቾች ጥራት አይደለ ናርዳ ጉለር ኬነን ይልድዝ ማለት በጣም ጥሩ ኳሊቲ ቴክኒካሊም በጣም ኢፌክቲቭ የሆኑ ልጆች ነው ያሉት በነገር ላይ ታውቃለህ አይደለ በሁለቱ ጨዋታ ብቻ እኮ ወደ 62 ጊዜ ወደ ግብ ሞክረዋል በሁለቱ ጨዋታ ብቻ ማለት ነው 1966 ላይ ነው እንዲህ አይነት ነገር ተፈጥሮ የሚያውቀው ኢማጂን የጊዜውን ራሱ ርቀት ማለት ነውና ግን አንድም ግን ግብ ማስቆጠር አልቻሉ ማለት የትኛውንም ሙከራቸው ኮንቨርት ማድረግ አልቻሉ በጣም ነው የሚያስገርመው ነው ማለት ሃው 62 ጊዜ ወደ ጎል ሞክረሽ አንድ ኢላማውን የጠበቀ አይገርም ምናልባት የጦርነቱ ነገር አሳስቧት ይሆን ማለት የትኛው ኢራን ያላሳሰበው ኢራን እንዲህ እየተመላለሰች እንዴ ታዲያ ከሜክሲኮ አሜሪካን እንኳን እየተሸ ከቤልጂየም ጋር 0-0 እኮ እንደውም እኮ አንድ ታሪሚ እንኳን አግብቶ እኮ ያው በኦፍሳይድ እንትን አለ እንጂ 3 ነጥብ ይዘው 3 ነጥብ ሁላ ሊያገኙ ይችሉ ነበር ስለዚህ አይ ዶንት ኖ የቱርኪዬ ነገርና ከጨዋታው በኋላ ብዙዎቻው በጣም ያሳዝኑ ነበር ተጫዋቹም ስታፉም ደጋፊውን ምናምናም ስትመለከተው ምክንያቱም ፈጽሞ ከምድብ እንሰናበታለን ብለው አልጠበቁም ምክንያቱም ያው በሂሳብ ስሌትም ከዚህ በኋላ ምንም ቢያሸንፉም ትርጉም አይኖሩም ካሉበት ምድብ አኳያ ማለት ነው የአፍሪካ ሀገሮች ይሰናበታሉ ብለን እንጠብቃለን ግን ባለው ነገር ደግሞ በሂሳባዊ ስሌት ስትሄጂ ጭላንጭል እድሎችም ያላቸው አሉ አሁን ሴኔጋል እኮ አላለቀም ሙሉ ለሙሉ እድሉ ግን ሴኔጋል እርግጠኛ ከምድቧ አንደኛ ሆና ትጨርሳለች ተብሎ የተጠበቀ ነው ወይ ከፈረንሳይ ጋር ተከተለ ፈረንሳይና ሴኔጋል ኖርዌይ ፈረንሳይና ሴኔጋል ምድቡን በአንደኛና በሁለተኛነት ኖርዌይ ምርጥ ሶስተኛ ሆና ለከና እርግጣ እንደዚህ የተጠበቀች ያ ስብስብ እንደዚህ ባክኖ እንትን ሳይ ደንግጫለሁ እንደውም ባይሆን ግብጽ ጥሩ ነው ማሸነፍ ይችላልች የመጀመሪያ አይ ቲንክ የዓለም ዋንጫ ድላቸውንም ነው ያገኙት ኦሳማሰን በአሰልጣኝነት በተጫዋችነትም አይቻለው ከኢትዮጵያ ቡና ጋር ሐላሊ ምናምን የሚባል ቡድን ነበር የግብጽ እንዴት አይነት ቴስታ እንዳገባበት አልረዲ አሁን እዚህ ነው ያለው ምናልባት ከተመቻቸ እንግዳ እናደርገውና የዓለም ዋንጫ አሪፍ ቆይታ ያደርጋል ከኛ ጋር ባይሆን ኬፕ ቨርዴ ወይም ካቦ ቨርዴ እንደውም ከዩራጋይ ጋርም 2-1 በጣም ያስደንቅ ነው እነሱ አሁን የሚገርም ቡድን ብለሽ መገልጨው እሱ ነው እነሱ እንደውም ከምድብ የማለፍ እድላቸው ትንሽ ከፍ ያለ ይመስለኛል እውነቱን ለመናገር
ስለዚህ የእናቱ ምርቃት ነው። እናቱንም እኮ ስቴዲየም ድረስ ጋበዛቸው። ታዲያ እንዴ እየሰራ ነበር ብሎ እኮ ነበር። ኢቭን የአሜሪካን ስቴት ዲፓርትመንት እኮ ያው ጨዋታውን ከተመለከቱ በኋላ በቃ እናቱን ለማስመጣት የምንችለውን ሁሉ እናደርጋለን አሉ። እንደተባለው እንግዲህ እድለኛ ሰው ነው እውነቱን ለመናገር። ከስሙ ይገባል፣ ያድናል። የምር እኮ ነው ብልሽ፣ እውነት መታደል። እንደዚህ አይነት ነገር ደስ ይላል። እድሜው 40 ዓመቱ ነው። እርግጥ ያው ለግብ ጠባቂ እኮ ምንም 40 ዓመት አይተን እናውቃለን ከዚህም በፊት ብዙ ምንም ማለት አይደለም እውነቱን ለመናገር። አይገርምም? አዎ አይገርምም። አጥቂ ምናምን ሲሆን ነው ትንሽ የሚያስገርመው። በሮናልዶ ጋር ልትመጪ ነው? አይ እንዲሁ ነገሩን ማለቴ ነው። አጥቂ ሲሆን የተሰነጠቀ ኳስ ላይ የድረስ ሊሮጥ ይችላል። ግን እግሩ ስር ያለ ምን አለ መምታት እንዳለበት መሲን የመሰለ ብቻ ትንሽ እኮ አስቸጋሪ ሆነ አይደል አንዳንድ ጨዋታዎችን ለማየት እውነቱን ለመናገር። አዎ በጣም ከባድ ነው። ሰዓቱ መጥፎ ነው። ግን ሃይላይቶችን ቶሎ የማየት እድል አለሽ። ቶሎ ከተነሳሽ ወዲያው ዩቲዩብ ላይ ይጫናል። ሃይላይቱን ቶሎ የማየት እድሎች እርግጥ አዎ ሱፐር ስፖርት በሱ ረገድ በጣም ጥሩ ስራ እየሰሩ ነው እውነቱን ለመናገር። አዎ ሱፐር ስፖርት ሁልጊዜ ትንሽ አሁን ዋጋው መጨመሩ ምናምን ሲባል እየቀነሰ ነው። ዲኤስቲቪ ዋጋ እየቀነሰ ነው። በህገ ወጥ ሳይሆን በህጋዊ መንገድ ስትጠቀሚ ሀገርሽን መጥቀም ነው። ዲኤስቲቪ ባለበት የዓለም ዋንጫን ፏ ብለሽ ልትምጪው በህጋዊ መንገድ ሲሆን ነው እንጂ በህገ ወጥ ሲሆን የሆነ እንትኑም አያምርም። ያው ይሄ ዲጂታል ፓይሬሲ የምንለው ነገር እንግዲህ ያው ቆየ እርግጥ አለ ማለት ኢሌጋሊ እንግዲህ ወይም ደግሞ ህገወጥ በሆነ መንገድ እንግዲህ የተለያዩ የቴሌቪዥን ፕሮግራሞች ሊሆን ይችላል፣ ስፖርቶችን ሊሆን ይችላል፣ ፊልሞችን ሊሆን ይችላል ያው የሚሰራጭበት መንገድ ነውና አይ ቲንክ አንዱ ሰዎች የማይረዱት ነገር ምንድነው ህጋዊ ለሆኑ ተቋማት አንደኛ የነሱን ገቢ ይቀንሳል። የነሱን ገቢ ደግሞ ቀነሰ ማለት እነሱ ተገቢውን ያው ዞሮ ከሚያገኙት ገቢ እኮ ታክስ መክፈል ይኖርባቸዋል። ያንን ታክስ እንዳይከፍሉ ያረጋቸዋል። ያ ደግሞ ሄዶ ማንን ይነካል ማለት ነው? አገርን የሚነካ ነው የሚሆነው። አይገርምም? በጣም ተያያዥነት ያለው ነገር ነውና ይሄ ዲጂታል ፓይሬሲ የምንለው ነገር እውነቱን ለመናገር እንደቀላል የሚታይ አይደለም። መንግስትም ትኩረት ሊሰጠው ይገባል። በእንደዚህ አይነት በአቋራጭ የሚሄዱት ነገሮች ላይ የሚቆምበት መንግስት ማግኘት የሚገባውን ነገር ማግኘት አለበት። አዎ ተቋማትም እንደዛው ሁሉም እንደዛ ቢሄድ አሪፍ ነው። አሪፍ ነበር። አሁን እንግዲህ ግን ባይሆን ጥሩ ነገሩ ምንድነው የ5 ደቂቃ ናት የሚለቋት ሃይላይት በጣም ጥሩ ቅንጭብ ያለ በቃ ያላየው ጨዋታ ያው በሱ ማየት ይችላል። ጎሎቹ ምናምን ያሳየናል። ስለዚህ ይሄም ቀላል አይደለም። እንደውም በቀጣይ ፕሪሚየር ሊግም ላይ ምናምን ይሄንን ነገር በደንብ ቢሰሩበት እንደውም አሪፍ ነገር ይመስለኛል እውነቱን ለመናገር ማለት ነው። ልክ ነሽ። ሃይድሬሽን ብሬክ ጠጣ ጨዋታዎቹም ሃይድሬሽን ብሬክ አላቸው አትለኝ? አዎ ግን እንደዚህ የውሃ እረፍት ቡድኖች ላይ የሚያሳድረው ተጽዕኖ አለ። ምን ብለህ አሰብክ? እኔ አሁን እየመራሽ ያለ ቡድን ጥሩ ሰውነትሽ ሞቆ 1-0 እየመራሽ ለመድገም እየጣርሽ ምናምን ስትይ 18ኛው 17ኛው ደቂቃ ላይ እረፍት የውሃ እረፍት ትባያለሽ። ከዛ ያውሉ ወደ 22 23ኛው ደቂቃ ላይ 17 እና 68 ነው ምናምን ኦኬ 22 አንጣላም ግን ከመጀመሪያው 45 ደቂቃ በፊት ከረፍት በኋላ ደግሞ 60 ምናምን 67 ምናምን ደቂቃ ላይ እንደዚህ አይነት ረፍቶች ግን ለሚመራ ቡድን ይጎዳል። በጣም ያው ቴምፖን ይገልበታል፣ ጨዋታውን ያቀዘቅዘዋል። አሪፍ እንትን ስታደርጊ አንዳንድ ጊዜ አውቀሽ ስትጠቂቆ ሰዓት የምትገይበት መንገድ አለ። ለምን ይሄንን ትጠቀማላችሁ? እኔ የውሃ ረፍት እሰጣችኋለሁ ሰጣ የተመራ ቡድን ተጠቃሚ ያደርጋል። የሚመራ ቡድን ግን የሚጎዳበት ይመስለኛል ለኔ። አጠቃላይ ምንድነው መሰለ ከሪትም እንዲወጡ ያረጋቸዋል ተጫዋቾቹን እውነት ለመናገር ማለት ነው። ሶ እንዳልከው ያጠቃ የነበረው ይቀዛቀሳል። አሁን እኮ አስገራሚው ነገር እኮ ምን መሰለ ተሰርቷል እኮ አይደለ? ለምሳሌ ተጫዋቾች ቶሎ ተቀይረው እንዲወጡ እንዲገቡ ተደርጓል። በረኛ ቶሎ ነው ኳስ መለጋት ያለበት፣ የእጅ ሲወጣ ቶሎ ነው መወርወር ያለበት ምናምን። እዚህ ላይ የተሰራው ለምንድን ነው አይደለ? ያው ሰዓት እየገደሉ የዛኛውን ቡድን ለማጥቃትም የሚነሳሳውን ይሁን ግብ ተቆጥሮበት ያለውን ምናምን ያው ሪትሙን ወይም የጨዋታ
የጨዋታውን ቴምፖ እንዳይገሉ ተፈልጎ ነው። ግን ደግሞ መልሰ ሃይድሬሽን ብሬክ እያልክ ይሄን ያህል ደቂቃ ባይተው ይሄ እኮ ያው የአሜሪካኖቹ ሲስተም ነው። ምንድነው መሰለ ያው እነሱ በነገር ላይ እንደዚህ ረጅም ሰዓት ስፖርታዊ ውድድሮችን እኮ ማየት እኮ ያወዱን ታውቃለህ። በጣም ያው ለኮሜርሻል ብሬክ ብለው የሚያደርጉት ነገር እንደሆነ ግልጽ ነው። አሁን ለምሳሌ ይሄ ኤንቢኤ የነሱን ባስኬትቦል ብትመለከት ኤንኤፍኤል አሜሪካን ፉትቦልን ብትመለከት ኖርማሊ እኮ ይኸውልህ ጨዋታዎቹ በቃ ሜዳ ላይ ማአት አይነት ድራማ ስለሚኖረው ለሰዓታት እኮ ሊሄድ ይችላል ባይተው። ግን ምንድነው በቃ አሁን የባስኬትቦልን ሃፍ ታይም ስትመለከተው 20 ደቂቃ 24 ደቂቃ ከዛ በኋላ ሃፍ ታይም ነው ዴን ኮሜርሻል ብሬክ ይገባል ምናምን እንትን ላይም እንደዛ ነው። በ60 ደቂቃ ይባልና ያው በየ30 ደቂቃ ነው አሁን አሜሪካን ፉትቦል የምንለው ነገር። ያው በመሃል ግን በቃ እየተቆራረጠ የ2 የ3 ደቂቃ ምናምን ያው ይሄ ኮሜርሻል ብሬኩ የተለመደ ነውና ያው ደጋፊውም እነሱ በቃ የለመዱት ያንን ስለሆነ ለዛ እኮ ነው እንዴት ነው ሰው 90 ደቂቃ ቁጭ ብሎ የሚያየው? ለምን መሰለ ቨርጂል ቫን ዳይክ ምን እንዳለ ሰምተሃል አይደለ? በዚህ ጉዳይ ላይ እኮ ተጠይቆ ነው በፍጹም አልስማማበትም ማለት ያው ሰኔ መሆኑ ሰመር ስለሆነ የሙቀት ጊዜ መሆኑ ምናምን ተከትሎ ነው። ግን ደግሞ አለ ይሄ እኮ ብዙም አስፈላጊ አይደለም። ምክንያቱም አሁን አንዳንድኛ የምንጫወትባቸው ስቴዲየሞች ምንም በቃ ኖርማል ነው የአየር ሁኔታው። ስለዚህ ሁሉም ላይ ይሄ ባይደረግ ምናልባት የተለየ የሙቀት መጠን የሚመዘገብበት ካለ ያ ቢደረግ ጥሩ ሊሆን ይችላል አለ። ለምሳሌ አሁን ዳላስ ሂውስተን ያለውን ብትመለከት አትላንታን ብትመለከት እኮ ኤር ኮንዲሽኒንግ ሲስተም ያላቸው ስቴዲየሞች ናቸውና ብዙም የሚረብሽም አይደለም። ግን ያው እነሱም ብለው ለኮሜርሻል ብሬክ ያደረጉት ነው። ግን ደግሞ እውነት ለመናገር በጣም ተጫዋቾቹን ከሪትም እያወጣ ያለ ነገር ነውና ብዙዎቹም የተመቻቸው አይመስለኝም። እውነቱን ለመናገር የትኛውም ሀገር ብትጠይቂ ከ100 ሰው ብትጠይቂ 98ቱ አይስማማም። ግን ፊፋ እንዳልሽው የማስታወቂያ ገቢዎችን ለማግኘት በዚህ ያው አዘጋጅም አዘጋጆቹ ሀገር ለመጥቀም የተደረገ ነገር ነው እንጂ በዚህ እንትን ላይ ብዙ አይስማሙም። አሁን ዳኞች ቅድምም ብለሻለሁ በዚህ ዓለም ዋንጫ እንደዚህ አፍ ይዞ ማውራት አይቻልም። የካርድ ሰለባ የሆነ ተጫዋችም አለ። ልክ ነው። ህጎች ወደ መተግበሩ ላይ እያሉ ነው። ስለዚህ መልሶ ይሄን ደግሞ ማምጣቱ ምናልባት እንደውም ቢችሉ አይ ቲንክ ከዚህ በኋላ ይለውጡታል ብለን አናስብም። ሜቢ እንግዲህ አላቅም ወይ የተወሰነው የምድብ ጨዋታዎች ምናምን ይሆናል አይደል? ገፋ እያለ ሲመጣ የተወሰነ ለውጥ ያደረጉ እንደሆነ ነው እንጂ እውነቱን ለመናገር አልመሰለኝም። ግን ከባድ ነው ይሄ ሃይድሬሽን ብሬኩ። አሁን ለኛ ጥሩ ነው፣ ለኛ አሪፍ ነው። አንቺ አትፎርሽም። እኔ በዚህ ካልያዝኩሽ እንዴት ነው እንትን የሚልልኝ? ለዛ ብዬ ነው ልድገም። እኔ ብሬኩ እንደማ ፈቅዳለሁ። እንግዲህ ተመልካቾቻችን የዛሬ ፕሮግራማችንን እዚህ ጋር የምናጠቃልል ይሆናል። እናመሰግናለን።